ተመልካቾቻችን ከፖሊስ የደረሱንን ሁለት መረጃዎችን እናደርሳችኋለን። ወደ ውጭ ሀገር የምትሄዱ ሰዎች ከፍተኛ ጥንቃቄ አድርጉ ሲል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ከ1.9 ሚሊዮን ብር በላይ የሚገመተውን የወርቅ ጌጣጌጥ በ20 ሺህ ብር ቸርችሮ የሸጠው ግለሰብ ፍርድ ቤት ቀርቦ ውሳኔ ተላለፈበት። መረጃዎቹን በዝርዝር እናደርሳችኋለን። ቀዳሚ ወዳደረግነው ዘገባችን ስናልፍ ወደ ውጭ ሀገራት የምትሄዱ ሰዎች ከፍተኛ ጥንቃቄ አድርጉ ሲል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። በተለያየ መንገድ ብዙዎች እየተታለሉ እንደሚገኙም ተገልጿል። ወደ ተለያዩ ሀገራት ሄደው ሰርተው ራሳቸውን ለመለወጥ ያሰቡ ግለሰቦች እዚሁ በሀገራቸው ብዙ ፈተና እየገጠማቸው ይገኛል። ሰሞኑን በአዲስ አበባ ቦሌ ሚካኤል አካባቢ በሁለት ግለሰቦች ላይ የተፈጸመው ድርጊት ለዚህ ችግር አንዱ ማሳያ ነው። አንዳንዶች ገና ሳይሄዱ ሌሎች ደግሞ ሄደው ሲመለሱ በአዲስ አበባ ከተማ ፈጽሞ ይሆናል ብለው ያላሰቡት አስደንጋጭ ድርጊት እየተፈጸመባቸው ይገኛል። ለመሆኑ ይህ ድርጊት ስንቶቻችሁ ላይ ተፈጽሞ ይሆን? በዚህ ጉዳይ ላይ ያላችሁ ግንዛቤስ ምን ይመስላል? ተሞክሯችሁን አካፍሉን። እነዚህ የግል ተበዳዮችም በወቅቱ የደረሰባቸውን ነገር በምሬት ነግረውናል። በዚህ ጉዳይ ላይ ፖሊስ ያስተላለፈውን መልእክት እናደርሳችኋለን። እውነት መስሎን ጉድ ተሰራን የሚሉት እነዚህ ሁለት ግለሰቦች ወደ ዱባይ እልካችኋለሁ ያለን ግለሰብ አታለለን ሲሉ ይናገራሉ። ቢሮ አለኝ ቶሎ እልካለሁ፣ ወር ሳይሞላ እልካለሁ፣ 20 ሺህ ብር ክፈሉልኝ፣ እኔ ቢሮ አለኝ አለ። ፓስፖርት ወስዶ ጠፋ። በዚህ አልሰጠኝም። ስልክ ያነሳ ስልኩ ዘጋ። ፍላሽ ሳይገና ወዛው ጠፋ። የኔ ሂት አጋጣሚ እዛ ብር ለማውጣት እዛ እንደገባሽ እሱ በር ላይ ስለሚሰራው ጠይቆ እንደዚህ እኔ ውጪ ሀገር ዘመድ አለኝ እዚህም ቢሮ አለኝ በአንድ 2 ሳምንት ውስጥ ጨርሳለሁ እንዲህ ብሎ ልጅቷን ጠይቆ ከዛ ወደ ፋሚሊ ደውለችና ፋሚሊ ደግሞ እኔ እዚህ ስላለው ወደ እኔ ብር ያስገብቶ 40 ሺህ ያስፈልጋል ብሩ 40 ሺህ አሁን ቅድሚያ መጀመሪያ 20 ሺህ ትከፍላለህ። በአንድ ሳምንት ውስጥ ሳውዲ አረቢያ ትገባለሽ። እኔ እዛ ቢሮ አለኝ እዚህ ቢሮ አለኝ። ፕሮሰስ ከሆነ በኋላ 20 ሺህ ብር ትጨምራላችሁ፣ አንድ ሳምንት ውስጥ ጨርሳለሁ ብሎ ልጅቷን አታልሎ ደግሞ እኔም እንደዛው ፋሚሊ እኔ ላይ ብር ስላስገቡት እኔ ምስክሬ ያለበት ቦታ እሱ አካውንት ሳጥቶኝና ወደ እሱ ትራንስፈር አድርጓል። ከዛ ዶክመንት ኦሪጂናሉ ፓስፖርትና ሲኦሲ ሰርቲፊኬቱ ወስዶ በዛ ጠፋ። መረጃው የደረሰው ፖሊስም ጉዳዩን ለማጣራት የምርመራ ስራውን ወዲያው የጀመረ ሲሆን ባደረገው ክትትልም ተጠርጣሪውን በቁጥጥር ስር አውሎት ክስ እንደተመሰረተበት አስታውቋል። ግለሰቦቹ ሁለቱስ ግለሰቦች እያንዳንዳቸው የተፈጸመባቸውን ወንጀል በማመልከት እኛም ምርመራ ስናጣራ ምንድነው ተጠርጣሪው ምንም አይነት ወደ ውጭ ሀገር የመላክ ፍቃድ የለውም። ይሄንን ካጣራን በኋላ በፍርድ ቤት የመያዣ ትዕዛዝ አውጥተን ተጠርጣሪውን ተከታትለን መያዝ ችለናል። ተጠርጣሪውን ከያዝነው በኋላ የጀመርነውን ምርመራ መዝገብ ለአቃቢ ሕግ አቅርበን አቃቢ ሕግም በተጠርጣሪው ላይ ክስ መስርቶ በከፍተኛ ፍርድ ቤት ክስ ተመስርቶበት እየተከታተለ የሚገኝ መሆኑን ገልጻለን። በከተማችን ምንም ህጋዊ ሰነድ ሳይኖራቸው ወደ ውጭ ሀገር ሰውን እንልካለን የሚሉ አካላት እንዳሉ ህብረተሰቡ በመረዳት ነገ የከፋ ችግር ሳይደርስባችሁ ዛሬ ላይ ጥንቃቄ አድርጉ ሲል አዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳስቧል። በሁለተኛው ዘገባችን ከ1.9 ሚሊዮን ብር በላይ የሚገመተውን የወርቅ ጌጣጌጥ በ20 ሺህ ብር ቸርችሮ የሸጠው ግለሰብ ፍርድ ቤት ቀርቦ ውሳኔ ተላልፎበታል። ድርጊቱ የተፈጸመው በአዲስ አበባ ጉለሌ ክፍለ ከተማ ነው። ኪያ ተስፋዬ የተባለው ግለሰብ በአንድ መኖሪያ ቤት ውስጥ በጥገኝነት ይኖር ነበር። በሚያሳዝን ሁኔታ ግለሰቡ በግል ተበዳዮች ቤት የሚኖር ቢሆንም እነሱ እንደ ቤተሰብ እየተንከባከቡት አምነውት ብዙ ነገር ቢያደርጉለትም ውለታቸው ግን በተቃራኒው ነበር። ሰው አካባቢው ላይ አለመኖሩን እንደምቹ አጋጣሚ ተጠቅሞ መኖሪያ ቤት ውስጥ ተቀምጦ የነበረውን የወርቅ ጌጣጌጦችን ይዞ ይሰወራል። አቤቱታ የደረሰው ፖሊስም ግለሰቡን ለመያዝ ከፍተኛ ጥረት አድርጎ በቁጥጥር ስር እንዳዋለው አስታውቋል። ተጠርጣሪው ኪያ ተስፋ የተባለው
ወርቁን ወስጄ ሽጫለሁ የሚል ቃል ተቀብለን ባደረግነው ምርመራ መጀመሪያ በ20 ሺህ ብር ሽጦ ስልክ እንደገዛ እና ሁለተኛ ደግሞ 20 ሺህ ብር ሽጦ በምሪት ሄደን ብሩን የማስመለስ ስራ ሰርተናል። ምርመራውን በስነ ስርዓት አጠናቀን ለክፍሉ አቃቤ ሕግ መዝገቡን አቅርበን ክስ አስመስርተናል። የተከሳሽን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ወንጀል ችሎት በ5 ዓመት እስራት እንዲቀጣ ወስኖበታል። ግለሰቦች ወንጀል ፈጽመው ለጊዜው ለመሰወር ቢሞክሩም ከሕግ ማምለጥ አይችሉም ያለው ፖሊስ ህብረተሰቡ ንብረቱን በጥንቃቄ ማስቀመጥ አለበት ሲል መልእክቱን አስተላልፏል። የተለያዩ እነኚህ ጥገኛም ይሁን የቤት ሰራተኛ ይሁን በሚኖርበት ሰዓት የተለያየ ውድ የሆነ እቃዎች ባሉበት ሰዓት በተለያየ ቁልፍ ወይም እነሱ ማያገኙበት ቦታ ላይ ህብረተሰቡ ቢያስቀምጥና እነሱን አለማሳየት ወይም በጥንቃቄ መያዝ የቤት ሰራተኛ ሊሆን ይችላል፣ እንደዚህ አይነት ሰው ሊሆን ይችላል። በሰዓቱ ወይ ዋስትና ሊኖር ይችላል ወይ ዋስትና ላይኖር ይችላል። ይህም በጥንቃቄ በተገቢ ሁኔታ አጣርቶ በእንደዚህ አይነት ቦታ ላይ ቢያስቀምጡ ተጠርጣሪ ወይ ተከሳሽ ወንጀል ፈጽሞ ያ ግል ተበዳይ የሆነው መጥቶ በአቅራቢያ ባለው ፖሊስ ጣቢያ ቢያመለክቱና ፖሊስ በተገቢ ሁኔታ ምርመራውን አጣርቶ በማንኛውም ሰዓት ቤትም ይሁን በማንኛውም ሰዓት ተጠርጣሪው አምጥተው ቃል እንደሚቀበሉና ውሳኔ እንደሚያሰጡ ለህብረተሰቡ ትምህርት አስተላልፋለሁ። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስላሉ። በቀጣይም አዳዲስ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ዛሬውኑ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።